ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት በአውሮፓ ታላላቅ ሊጎች እየተደረጉ በርካታ ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ እንመልከትና ወደ አጫጭር የስፖርት መረጃዎች የምንሻገር ይሆናል። ሊቨርፑል ወደ ድል ተመልሷል። የመርሳይዱ ክለብ ሊቨርፑል ከአስቶን ቪላ ጋር ያደረገውን የሊግ መርሃግብር 2-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦችም ሞሐመድ ሳላህ እና ግራቨንበርጅ አንዳንድ ግቦችን ማስቆጠር ችለዋል። ሊቨርፑል ከአራት ተከታታይ የፕሪሚየር ሊግ ሽንፈት በኋላ ወደ ድል ተመልሷል። ሳላህ ደግሞ በፕሪሚየር ሊጉ ታሪክ ሶስተኛው በርካታ የግብ ተሳትፎችን ያደረገ ተጫዋች መሆን ችሏል። 279 በመሆን የላምፓርድ ታሪክ ተጋርቷል ተብሏል። ሞሐመድ ሳላህ በሁሉም ውድድሮች ለሊቨርፑል ያስቆጠራቸውን ግቦች ደግሞ 250 ደርሷል። ከጨዋታው በኋላ ሊቨርፑል 18 ነጥቦችን በመሰብሰብ በእንግሊዝ ፕሪሚየር ሊግ ሶስተኛ ላይ ሲቀመጥ፣ ተጋጣሚው የነበረው አስቶን ቪላ ደግሞ በ15 ነጥቦች 11ኛ ላይ መቀመጥ ችሏል። በቀጣይም እሁድ ማንቸስተር ሲቲ ከሊቨርፑል እንዲሁም አስቶን ቪላ ከበርንማውዝ ጋር በፕሪሚየር ሊጉ የሚጫወቱ ይሆናል። ከምሽቱ ጨዋታ መጠናቀቅ በኋላም የውድድር ዘመኑ ለኛ እንግዳ ነው ብሏል ሞሐመድ ሳላህ። በአቋሜ ደስተኛ አይደለሁም ሲልም ተደምጧል። የሊቨርፑሉ የፊት መስመር ተጫዋች ሞሐመድ ሳላህ የውድድር ዓመቱ ለኛ እንግዳ ነው ሲል አስተያየቱን ሰጥቷል። አስቸጋሪ እንደሚሆን ቀድሞ መናገሩን ያስታወሰው ሞሐመድ ሳላህ ለዓመታት ተጫውቻለሁ፣ ነገር ግን ይሄ የውድድር ዘመን ለኛ እንግዳ ነው ሲል ገልጾታል። ቡድኑ ለገጠመው ችግር ምክንያቱ ነባር ተጫዋቾች ተሽጠው አዲስ ተጫዋቾች ወደ ቡድኑ መምጣታቸው መሆኑን ሳላህ አስረድቷል። አክሎም እርስ በርስ ለመግባባት ጊዜ ያስፈልገናል፣ ነገር ግን በቅርቡ ጥሩ እንሆናለን ሲል ያለውን እምነት ሞሐመድ ሳላህ ጨምሮ ተናግሯል። በግል እያሳለፍኩ በሚገኘው የውድድር ዓመትም ደስተኛ አይደለሁም። ሊቨርፑል ውስጥ መሆን ትልቅ ነገር ነው። እዚህ በመሆኔ እኮራለሁ ሲል ሞሐመድ ሳላህ ጨምሮ ተናግሯል። ቀደም ብሎ በተደረገ ሌላ ጨዋታ ደግሞ አርሰናል ሲያሸንፍ ማንቸስተር ዩናይትድ ነጥብ ጥሏል። የፕሪሚየር ሊጉ መሪ አርሰናል ከበርንሌ ጋር ያደረገውን ጨዋታ 2-0 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። የአርሰናልን የማሸነፊያ ግቦችም ቪክተር ዮክረሽና ዴክላን ራይስ አንዳንድ ግቦችን ማስቆጠር ችለዋል። ማንቸስተር ዩናይትድ በበኩሉ ከኖቲንጋም ፎረስት ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት አጠናቋል። ለማንቸስተር ዩናይትድ ግቦቹን ካዜሚሮና አማድ ዲያሎ ሲያስቆጥሩ ለኖቲንጋም ጊብስ ዋይትና ሳቮና ከመረብ ማሳረፍ ችለዋል። ማንቸስተር ዩናይትድ ከ3 ተከታታይ ድል በኋላ ነጥብ ጥሏል። በሌሎች ጨዋታዎች ብራይተን ሊድስ ዩናይትድን 3-0 ሲያሸነፍ፣ ክሪስታል ፓላስ ብሬንትፎርድን 2-0 እንዲሁም ፉላም ወልቭስን 3-0 አሸንፈዋል። እናም በቀጣይ ቅዳሜ ሰንደርላንድ ከአርሰናል እንዲሁም ቶተንሃም ሆትስፐር ከማንቸስተር ዩናይትድ ጋር የሚጫወቱ ይሆናል። ከጨዋታው መጠናቀቅ በኋላም የማዕዘን ምት ያልሆነ ኳስ ሰጠብን ብሏል ሻንዳይክ። የኖቲንጋም ፎረስቱ አሰልጣኝ ሻንዳይክ በዳኛ ተደጋጋሚ በደል እየተፈጸመብን ነው ሲል ቅሬታውን አሰምቷል። ፍትሐዊ ውሳኔ ተወስኖብናል ያለው አሰልጣኝ ሻንዳይክ የመጀመሪያው ጎል የማዕዘን ምት ያልሆነ የማዕዘን ምት ነው የተሰጠብን ብሏል። ውሳኔው ተደጋጋሚ መሆኑን ያስረዱት አሰልጣኙ ዛሬ አንድ፣ ባለፈው ሳምንት ሌላ ተሰጥቶብናል፣ ይሄ ጥሩ ያልሆነ ውሳኔ ነው ሲል ገልጾታል። አክሎም የዳኛ ውሳኔ ብዙ ነገሮችን ቀይሯል ሲል በጨዋታው ላይ ተጽዕኖ እንደነበረ አንስቷል። ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ የዳኝነት በደል ደርሶብናል ብሏል የኖቲንጋም ፎረስቱ አሰልጣኝ ሻንዳይክ። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም ደግሞ ጨዋታው ባለፈው ዓመት ቢሆን ኖሮ በብዙ ጎሎች እንሸነፍ ነበር ብሏል። የማንቸስተር ዩናይትዶች አሰልጣኝ ሩበን አሞሪም ቡድኑ ጥሩ እንቅስቃሴ አለማድረጉን ከጨዋታው በኋላ ተናግሯል። ለእኔ 2 ነጥቦችን አተናል ያለው ሩበን አሞሪም የተሻለ እንቅስቃሴ ማድረግ ነበረብን ሲል ገልጿል። ይህ ጨዋታ የተደረገው ባለፈው ዓመት ቢሆን ኖሮ በትልቅ የግብ ልዩነት ተሸንፈን ነበር የምንወጣው ሲል አሰልጣኙ ጨምሮ ተናግሯል። አሁን አስቸጋሪ ጊዜያትን እንዴት እንደምናልፍ እናውቃለን፣ ትኩረታችንን ማጣት ያለብንም ብሏል ሩበን አሞሪም። ቡድኑ ከሜዳ ውጪ ለምን እንደሚቸገር የተጠየቀው አሰልጣኙ በኦልትራፎርድ ሲሆን የስታዲየሙ ድባብ እየረዳን ነው ሲል ምላሽ ሰጥቷል። አክሎም በአካባቢው ያለው ድባብ ግድ የማይሰጠውና ሁሉንም መቆጣጠር የሚችል የጥሩ ቡድን ስሜት ማግኘት አለብን፣ ግን ከዛ ደረጃ አው ላይ በጣም እርቀናል ሲል ሩበን አሞሪም ጨምሮ ተናግሯል።
አቻ በመውጣታችን አዝነናል ያለው ደግሞ ጊብስ ዋይት ነው። የማዕዘን ምቱም አስቂኝ ነበር ብሎታል። የኖቲንጋም ፎረስት ተጫዋች ሞርጋን ጊብስ ዋይት ቡድናቸው ባለ ማሸነፉ መበሳጨቱን ገልጿል። ነጥብ ይዘን መውጣታችን ጥሩ ነገር ነው፣ 3 ነጥብ ባለማግኘታችን ግን በጣም አዝነናል ሲል ጊብስ ዋይት ተናግሯል። አያይዞም ማንቸስተር ዩናይትድ በአስቂኝ ማዕዘን ምቶች ጎል አስቆጥሯል፣ የመጀመሪያው ጭራሽ አልወጣም ነበር ብሏል። ከኳሱ በቅርበት ባልኖርም ሁሉም ተጫዋቾች እንዳልወጣ ተናግረዋል። ያ ነው ዋጋ ያስከፈለን ሲል ጊብስ ዋይት ጨምሮ ተናግሯል። አርሰናል በዘንድሮ የውድድር ዘመን ከቆመ ኳስ በርካታ ግቦችን በማስቆጠር ቀዳሚው የሊጉ ክለብ ሆኗል ተብሏል። ከፕሪሚየር ሊጉ ክለቦች ቼልሲ ደግሞ በርካታ የቆመ ኳሶችን ያስቆጠረው ሁለተኛው ክለብ ሆኗል ብሏል። መረጃውንም ስኮር ይፋ አድርጎታል። አርሰናል 10 ግቦችን፣ ቼልሲ 8 ግቦችን፣ ማንቸስተር ዩናይትድ 6 ግቦችን፣ ክሪስታል ፓላስ 5 ግቦችና ቶተንሃም ሆትስፐር 5 ግቦችን ከቆሙ ኳሶች ማስቆጠር ችለዋል ብሏል። መረጃውንም ስኮር ይፋ አድርጎታል። በሌላ በኩል ደስታ አገላለጼ ህይወቷ ያለፈውን አክስቴን ለማሰብ ነው ብሏል ዴክላን ራይስ። የመድፈኞቹ የመሃል ሜዳ ተጫዋች ዴክላን ራይስ በቅርቡ አክስቱን በሞት እንዳጣ ተናግሯል። የአርሰናልን ሁለተኛ ግብ ያስቆጠረው ዴክላን ራይስ የደስታ አገላለጹ እሷን ለማሰብ እንደነበረ ገልጿል። በቅርቡ አክስቴን በሞት አጥቻለሁ ያለው ዴክላን ራይስ እኔን ለማየት ከእናቴ ጋር በየትኛውም ቦታ ትገኝ ነበር ሲል ተደምጧል። ከገነት ሆና እንደምታየኝ አውቃለሁ፣ ጎሉ ለሷ ነው፣ ዛሬ የደስታ አገላለጼም የተለየ ነው ሲል ዴክላን ራይስ ጨምሮ ተናግሯል። ቪክተር ዮክረሽ ጉዳት አጋጥሞታል ያለው ደግሞ ማይክል አርቴታ ነው። የመድፈኞቹ የፊት መስመር አጥቂ ቪክተር ዮክረሽ የጡንቻ ጉዳት እንዳጋጠመው አሰልጣኝ ማይክል አርቴታ ተናግሯል። ዮክረሽ በጨዋታው ለአርሰናል የመጀመሪያውን ግብ አስቆጥሮ በእረፍት ሰዓት ተቀይሮ መውጣቱ ይታወሳል። ማይክል አርቴታ በሰጠው አስተያየትም ቪክተር ዮክረሽን ቀይረው ያስወጡት መጠነኛ ጉዳት ስላጋጠመው መሆኑን ገልጿል። ስለ ጉዳት ሁኔታው መጠበቅና መመልከት አለብን ሲል ማይክል አርቴታ ጨምሮ ተናግሯል። ትናንት በተደረገ ሌላ ጨዋታ በለንደን ደርቢ ሰማያዎቹ ወሳኝ ድል አሳክተዋል። የምዕራብ ለንደኑ ክለብ ቼልሲ ከቶተንሃም ጋር ያደረገውን የለንደን ደርቢ ጨዋታን 1-0 በሆነ ውጤት አሸንፈዋል። ለሰማያዎቹ ብቸኛዋን የማሸነፊያ ግብም ጃኦ ፔድሮ ማስቆጠር ችሏል። በቀጣይም ቶተንሃም ሆትስፐር ከማንቸስተር ዩናይትድ እንዲሁም ቼልሲ ከውልቭስ ጋር በተመሳሳይ ቅዳሜ የሚጫወቱ ይሆናል። የሌሎች ሊጎችን ጨዋታ ውጤቶችን በጨረፍታ ስንመለከት አልናስር በአሸናፊነቱ ቀጥሏል። በሳውዲ አረቢያ ሊግ 7ኛ ሳምንት መርሃ ግብር አልናስር ከአልፋይሃ ጋር ያደረገውን ጨዋታ 2-1 በሆነ ውጤት አሸንፈዋል። የአልናስርን የማሸነፊያ ግቦችም ክርስቲያን ሮናልዶ 2 ግቦችን ማስቆጠር ሲችል ለአልፋይሃ ጄሰን ከመረብ ማያሳረፍ ችሏል። ክርስቲያን ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸውንም ግቦች ወደ 952 ከፍ አድርጓል። ክርስቲያኖ ሮናልዶ በውድድር ዘመኑ 8ኛ የሊግ ጎሉን ማስቆጥሯል። አልናስር የመጀመሪያ 7 የሊግ ጨዋታዎቹን በማሸነፍ በ21 ነጥቦች የሳውዲ ፕሮ ሊግን በአንደኝነት እየመራ ይገኛል። በስፔን ላሊጋ በተደረገ ጨዋታ ደግሞ ሎስ ብላንኮቹ ድል አድርገዋል። ሪያል ማድሪድ ከቫሌንሺያ ጋር ያደረገውን የላሊጋ ጨዋታን 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። የሎስ ብላንኮቹን የማሸነፊያ ግቦችም ኪሊያን ሙባፔ 2 ግቦችን፣ ጁድ ቤሊንጋምና ካሬራስ ደግሞ 1 ግቦችን ማስቆጠር ችለዋል። ፈረንሳዊ የፊት መስመር ተጫዋች ኪሊያን ሙባፔ በውድድር ዘመኑ 13ኛ የላሊጋ ጎሉን ማስቆጠር ችሏል። በጨዋታው ኤንሪክ በውድድር ዘመኑ ለመጀመሪያ ጊዜ ተቀይሮ በመግባት ጨዋታ ማድረግ ችሏል ተብሏል። ከጨዋታው በኋላ ሪያል ማድሪድ 30 ነጥቦችን በመሰብሰብ የስፔን ላሊጋን በአንደኝነት ሲመራ፣ ተጋጣሚው የነበረው ቫሌንሺያ በ9 ነጥቦች 18ኛ ላይ መቀመጥ ችሏል። በቀጣይም ማክሰኞ በአውሮፓ ቻምፒዮንስ ሊግ ሪያል ማድሪድ ወደ አንፊልድ ተጉዞ ሊቨርፑልን ሲገጥም፣ ቫሌንሺያ ደግሞ በስፔን ላሊጋ እሁድ ከሪያል ቤቲስ ጋር የሚጫወት ይሆናል። በጀርመን ቡንደስሊጋ በተደረገ ጨዋታ ደግሞ ባየርን ሙኒክ በአሸናፊነቱ ቀጥሏል። በጀርመን ቡንደስሊጋ ባየርን ሙኒክ ከባየር ሊቨርኩሰን ጋር ያደረገውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የማሸነፊያ ግቦቹንም ሰርጅ ናብሪ፣ ኒኮላስ ጃክሰን እና ባዴ በራሱ መረብ ላይ አስቆጥረዋል። ባየርን ሙኒክ በዓመቱ ያደረጋቸውንም 9 የቡንደስሊጋ ጨዋታዎችን በሙሉ በአሸናፊነት ማጠናቀቅ ችሏል። ባየርን ሙኒክ በሁሉም ውድድሮች በውድድር ዘመኑ ያደረጋቸውን 15 ጨዋታዎችንም አሸንፈዋል። በአሰልጣኝ ቪንሰንት ኮምፓኒ የሚመራው ባየርን ሙኒክ ሊጉን በ27 ነጥቦች እየመራ ይገኛል። ባየር ሊቨርኩሰን ደግሞ በ17 ነጥቦች 5ኛ ደረጃ ላይ ተቀምጧል።
በጣሊያን ሲሪያ በተደረገ ጨዋታ ደግሞ ናፖሊ ነጥብ ጥሏል። በጣሊያን ሲሪያ መርሃ ግብር መሪው ናፖሊ ከኮሞ ጋር ያደረገውን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። ናፖሊ ከሁለት ተከታታይ ጨዋታዎች ድል በኋላ ነጥብ ጥሏል። በአሰልጣኝ ሴስክ ፋብሪጋስ የሚመራው ኮሞ ያለፉትን 8 የሴሪያ ጨዋታዎችንም አልተሸነፈም ተብሏል። ከጨዋታው በኋላ ናፖሊ 22 ነጥቦችን በመሰብሰብ የጣሊያን ሲሪያን በአንደኝነት ሲመራ፣ ተጋጣሚው የነበረው ኮሞ ደግሞ በ17 ነጥቦች አምስተኛ ደረጃ ላይ መቀመጥ ችሏል። በቀጣይም ቅዳሜ ኮሞ ከካግሊያሪ እንዲሁም እሁድ ደግሞ ቦሎኛ ከናፖሊ ጋር የሚጫወቱ ይሆናል። ከውጤት ጥቆማዎች ወጥተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት አሮን ራምሴ ውሉን ሊያቋርጥ ነው እየተባለ ነው። ዌልሳዊ የመሃል ሜዳ ተጫዋች አሮን ራምሴ ከሜክሲኮ ክለብ ፑማስ ጋር ያለውን ውል ለማቋረጥ ማቀዱ ተገልጿል። አሮን ራምሴ ውሉን ለማቋረጥ ያሰበው በውሻው መጥፋት ምክንያት መሆኑን የሜክሲኮ መገናኛ ብዙሃን ዘግበዋል። ተጫዋቹ ትልቅ ቦታ የሚሰጠው ውሻው መጥፋቱን ተከትሎ እንዲያፈላልግ ከክለቡ እረፍት ተሰጥቶት ነበር። ይሁን እንጂ አሮን ራምሴ ከተሰጠው ፍቃድ በኋላም ልምምድ ስፍራ ላይ ሊገኝ እንዳልቻለ ተገልጿል። ራምሴ ከሰሞኑ ስለጠፋ ውሻው አንድ ዜና ለሚያመጣለት ሰው ወረታውን $20,000 እንደሚከፍል አሳውቋል ሲል ይሄንን መረጃ ስካይ ስፖርት ዘግቦታል። ሁልጊዜም ከላሚን ያማል ጎን ነኝ። ሃንሲ ፍሊክ የባርሴሎናው አሰልጣኝ ሃንሲ ፍሊክ ወጣቱን የፊት መስመር ተጫዋች ላሚን ያማልን እንደሚጠብቁት ገልጿል። ከላሚን ያማል ጋር መነጋገራቸውን የገለጸው አሰልጣኙ ያማልን ሁልጊዜም ከጎኑ በመሆን ጠብቀዋለሁ ሲል ተናግሯል። አክሎም እሱ ምርጥ ተጫዋችና ግለሰብ ነው፣ በዕድሜው ግን በጣም ትንሽ ነው ብሏል። በሌላ በኩል ሮበርት ሌዋንዶስኪና ዳኒ ኦልሞ ለዛሬው ጨዋታ ዝግጁ መሆናቸውን አሰልጣኝ ሃንሲ ፍሊክ ገልጸዋል ተብሏል። ከላሚን ያማል ጋር በተያያዘ ላሚን ያማል ከፍቅር አጋሩ ጋር መለያየቱ ታውቋል ብሏል። ይህን መረጃም የስፔኑ ተነባቢ ጋዜጣ ስፖርት ይፋ አድርጎታል። የባርሴሎናው የፊት መስመር ተጫዋች ላሚን ያማል ከፍቅር አጋሩ ኒኮል ጋር መለያየቱን አስታውቋል። ላሚን ያማል ለስፔኑ ስፖርት በሰጠው አስተያየትም በቀላሉ ለመለያየት ወስነናል፣ ይሄ ነው የሆነው ሲል ተደምጧል። የሚነገረው ነገር ሁሉ ከግንኙነታችን ጋር የሚያገናኘው ነገር የለም፣ በእሷ ላይ አልደረብኩም፣ ከሌላ ሰው ጋርም አልነበርኩም ሲል ላሚን ያማል አስተያየቱን ሰጥቷል። ላሚን ያማል ከ25 ዓመቷ አርጀንቲናዊት አቀንቃኝ ፍቅረኛው ጋር የተለያየው ከእምነት ማጉደል ጋር በተያዘ ሳይሆን በማልናገረው ምክንያት ነው ሲል ተደምጧል ብሎ ቤተሰቦች ይህን መረጃ ስፖርት ይፋ አድርጎታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። ሊቨርፑል ማድሪድን ያሸንፋል። ጄራርድ የቀድሞ የሊቨርፑል ታሪካዊ ተጫዋች ስቲቨን ጄራርድ ሊቨርፑል ሪያል ማድሪድን ማሸነፍ እንደሚችል ተናግሯል። ስቲቨን ጄራርድ በንግግሩም አርኔ ስሎት ሪያል ማድሪድን ያሸንፋል ብዬ ጠብቃለሁ ሲል ተደምጧል። ለትናንትናው ድል አሰልጣኝ አርኔ ስሎት መመስገን አለባቸው ሲል ስቲቨን ጄራርድ ጨምሮ ተናግሯል። አሰልጣኝ አርኔ ስሎት በበኩላቸው የዛሬው ጨዋታ ለሪያል ማድሪድ ጨዋታ ብርታት ይሰጠናል ሲሉ አስተያየታቸውን ሰጥተዋል። 200 ካሜራ እያየኝ ልምምድ አልሰራም ያለው ደግሞ ዣቪ አሎንሶ ነው። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ በአንፊልድ ስታዲየም ልምምድ እንደማይሰሩ አረጋግጧል። ሪያል ማድሪድ ለማክሰኞ ጨዋታ ልምምዱን ስፔን አድርጎ ወደ እንግሊዝ ለማቅናት ማቀዱ ተነግሯል። ስለ ጉዳዩ የተጠየቁት አሰልጣኝ ዣቪ አሎንሶ አዎ ትክክል ነው፣ እኔ ነኝ የወሰንኩት ሲል ምላሽ ሰጥቷል። ውሳኔውን የወሰንኩት በ200 ካሜራ እይታ ውስጥ ሆኜ ልምምድ መስራት ስለማልፈልግ ነው ሲል ዣቪ አሎንሶ ስለ ምክንያቱ ተናግሯል። በሌላ መረጃ ሉካ ሞድሪች የወሩ ምርጥ ተጫዋች ተብሎ ተመርጧል ተብሏል። የጣሊያን ሴሪያው ክለብ ኤሲ ሚላን የወርሃ ጥቅምት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ክሮሻዊ የመሃል ሜዳ ተጫዋች ሉካ ሞድሪች የወሩ ምርጥ ተጫዋች በመባል መመረጥ ችሏል። የቀድሞ የሪያል ማድሪድ ተጫዋች ሉካ ሞድሪች በ40 ዓመቱ የወሩ ምርጥ ተጫዋች ሽልማትንም ሊያሸነፍ ችሏል ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ቤንጃሚን ሜንዴ የት ይገኛል? ቤተሰቦች ይህንን መረጃ ሌኪፕ ዘግቦታል። ፈረንሳዊ የመስመር ተጫዋች ቤንጃሚን ሜንዴ ባለፈው ክረምት የፖላንድ ሊጉን ክለብ ፓጎን ተቀላቅሎ ነበር። ይሁን እንጂ ቤንጃሚን ሜንዴ በአካል ብቃት ችግር ምክንያት እስካሁን ድረስ በክለቡ መጫወት እንዳልጀመረ ተገልጿል። ቤንጃሚን ሜንዴ አሁን ላይ ወደ ክለቡ ሶስተኛ ቡድን በማምራትም የመጀመሪያ ጨዋታውን ሊያደርግ መሆኑ ተነግሯል። ይህንንም ተከትሎ የ2018 የዓለም ሻምፒዮኑ
ቤንጃሚን ሜንዴ የክለቡን ሁለተኛ ቡድን ተቀላቅሎ በፖላንድ አራተኛ ሊግ የሚጫወት ይሆናል ተብሏል። የጾታዊ ጥቃት ክስ ለዓመታት ከእግር ኳስ አርቆት የቆየው ቤንጃሚን ሜንዴ ከክሱ ነፃ ተብሎ ወደ እግር ኳስ መመለሱ አይዘነጋም ሲል ይህንን መረጃ ሌኪፕ ዘግቦታል። በሌላ መረጃ ሊቨርፑል በአርኔ ስሎት ትልቅ እምነት አለው ተብሏል። የመርሳይዱ ክለብ ሊቨርፑል ኃላፊዎች አሰልጣኝ አርኔ ስሎትን የማሰናበት እቅድ እንደሌላቸው ተገልጿል። ሊቨርፑል ከአሰልጣኝ አርኔ ስሎት ጋር እየሰራ በመሆኑ ደስተኛ መሆኑም ተዘግቧል። የክለቡ ኃላፊዎች ቡድኑ የገጠመውን አስቸጋሪ ሁኔታን ቢያውቁም በክረምቱ በቡድኑ ውስጥ ከፍተኛ ለውጥ መደረጉን እንደሚረዱ ተገልጿል። በክለብ ውስጥ አሰልጣኝ አርኔ ስሎት ሁኔታውን ለማስተካከል ትክክለኛው ሰው ናቸው የሚል እምነትም አላ ቸው የሊቨርፑል አመራሮች ሲል ይሄን መረጃ ፋብሪዞ ሮማኖ ዘግቦታል። ቪዲዮን ላይክ አድርጋችሁ ስለጀመራችሁት ወደ ቤተሰቦች ከልብ እናመሰግናለን። ለምታሳዩን ሁሉ ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ለምታሳዩን ሁሉ ድጋፍ ከልብ ማመስገን እፈልጋለሁ። በሌሎች የስፖርት መረጃዎች ወደ ቤተሰቦች ነገ ቀኑ ሰኞ ነው። ልክ እንደተለመደው ቀን 7 ሰዓት ላይ ተመልሰን እንመጣለን። ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።